ጎርሬ ማውራ አይደለም በራሴ በቤታ ለራሴ ስቆምለት አሳያለሁ። ቀማላም እኔ እኮ ብዙ ወዳጅና ደጋፊ ነው ያለኝ። ለማን አባታችሁ ነው ማብራራው? ንፍጣሞች ሆሮር አለን። ይኸው ህዝቡን ተመልከት። እኔ ገና እንኳን እኔ ለሷን መልእክት ነው ያደረስኩላት። ገና ካፌ ሳልጨርስ አለው የሚል ህዝብ ነው ያለኝ። አራሞች ቀማላም ደግሞ ምን አባታ ግማሾቹማ እኮ የሆነ በቃ እኔም ዋረድላቸው መስራቸው ኖ ሀቢባ መስራት የለባትም። ሀቢባ ለምን ሀቢባ ያዘችውን ነገር ስለማትለቅ እስከ መጨረሻ ስለምትሄድበት ማለት ነው። ሀቢባ መስራት የለባትም። ሀቢባ አንቺ ያዡ ጉዳችሁ እንዳይወጣ ነው። እኔ ራሴ ትቼዋለሁ፣ ዘግቼዋለሁ። ያቺ ሴትዮ በቪዲዮ እስክትወጣ ብያቸዋል። እንዴት አድርጌ ጉሮሮሽ እንደምዘጋው እኔ ዛሬ ላውራው እችላለሁ። ከዛሬ ቀን ጀምሮ ግን ይሄንን ዘግቼዋለሁ። አለቀ። እጅሽ ፓወር ያለው እኔ እጅ ላይ ነው። እኔ ነኝ ማሽከርከር አንቺን የምችለው። ስፈልግ ቪው ሰጥሻለሁ፣ ስፈልግ አቆምብሻለሁ። አላያችሁም? የአንድን ሰውን ስም ሳልጠራ አቋርጬ በራሱ እየተጋጋጠ ያለ ሰው አለ። እንደዛ ነው ማደርግሽ እኔ ቤታ አራ ሙድ ይዛሉ እንዴ ላይ ወቸው ጉድ እንዴ! ስልክ የላትም። ስልክ ትግዛ 5 አምር 10 አንበሳ ታውረድ። የበላሽ ይውረድ፣ ልብሽ በቂጥሽ ይውረድ። እኔ 10 አንበሳ ስታይኝ እኔ እንደው ዝም ብዬ ከተማም ቀመስ አልመስልሽም? ስታይ 10 አንበሳ ላንቺ መጥቼ ላውርድ። እንጥልሽ ላይ ነው እንዲህ በእግሬ የምቆመው። ጀለራስ እንዴ 10 አንበሳ ትላለች። 10 አንበሳ አይደለም $1 አልክላትም። በቁርቁም ነው የምበሳት። እንኳን አይደለም እኔ ለማንም ወሮ በላ ተከፍሎት ለመጣ አይደለም እኔ ቸግሮኛል ብሎ ውስጤ ካልተሰማው ሁሉ አልሰጥም። ውስጤ ካልተሰማው ውስጤ ውስጥ ካልገባሽ እንኳን አይደለም እኔ 10 አንበሳ ልሰጥሽ። ደፋ ስልክ ግዙላት ትላለች። ምን አባቷ ስልክ ታወራለች? ምን አባቷ ስልክ ምን ይሰራላታል? ትልቅ ሴትዮ አይደለች? ስልክ ምን ይሰራላታል? አቆርብም ምን ከእስልምናው ለምን ተቀይሬያለሁ ብላለች። በደንብ ኦርቶዶክስን ታጥና። በዚህ ሰዓት እሷ ስልክ አያስፈልጋትም። አሉባልታ ሶሻል ሚዲያ አያስፈልጋትም። የሚያስፈልጋት ከእስልምና ወደ ክርስትና ተቀይሬያለሁ ብላለች አይደል? ክርስትናውን እንዴት በደንብ ማወቅ እንዳለባትና ገዳም ገብታ ትቁረብ። ያን የሚያጓጣት እንኳን እኔ ስልክ ልገዛላት እንጥላ። ያኔ ነው የሞትኩትኝ እኔ ቲክቶክ ላይ ለሷ ስልክ ገዝቼ ያኔ ነው እኔ ተዋረድኩትኝ። አራሞች ጨርሻለሁ። ለካ ዝምታ ዝም ስል ፍራቻ መስሏችኋል። ዩቲዩብ ሰራለሁ። እሺ ጋይስ ዛሬ የታለ እንትን ስፕሬይ ለበራሴ ምን ማታ በማንም አይደለም በራሴ ነው የተናደርኩት። ማናቸው አልኩኝ። ቤታዬ ማናቸው እነዚህ ሰዎች? ማናቸው ማብራሪያ የሚሰጣቸው? እኒ ቀማላም ማናቸው? ምንድናቸው? እበትሽ ዩቲዩብ ላይ ስትግማማ ስንቱን አላያችሁ እንዴ? ስንቱ የተፖሰተው ስንቱን ስታናክስ ስንቱን ስታግማማ የቆየ ሴትዮ። እኔ ደግሞ እሷን ቁጭ ወይ ማብራሪያ ልሰጥ። እቺ ማናት ፊንገራል? እኔን ከምትናገሪ እሷን እስኪ ሞክሪ። እሷን ማልፈም አንቺ እኮ በደና ጊዜሽ እኮ ስንቱንም ዘሩንም ምኑንም አብካክተሽ ዩቲዩብ ላይ ታውቀሻል። ቢያንስ ይቺ ማትታወቅ ጥናጃ ማምጥቼ እኔ ነኝ እኮ ያሳወቅኳት። ከዚህ በኋላ አፌን ብዘጋ ማን አባቱ ያታል? ሰው ያገኙ ጋይስ ማን ያታል? እስኪ ንገሩኝ። ማን አባቱ ያታል? ማን ያታል? ወይ ጉድ! ሌላ ጥያቄ ያላችሁ የምትሳደቡ ተሳደቡ። እየተሳደባችሁ ነው ዶች ያላችሁ። ወይኔ ጉዴ ፈላ። ተሳደባላችሁ አሁንም አላየውም ግን ላይክ እየተሳደባችሁ ነው። ላይክ ግማታ ሙሻ ምናምን እየተባባላችሁ ነው ውዶች። ነው እንደዛ እንዳታደርጉ ውዶች። እንደዛ አይደረግም። እሱ ብልግና ነው። እሱ ብልግና ነው። ወቸው ጉድ ነው በፍጹም ቤታ ፊንገር ይጅባት ዩቲዩብ ላይ ነው የሚሄድባት ውዶች። ይኸው ዛሬ አያችሁ አይደል? ለዩቲዩብ ላይ መጠንከሬ ዛሬም ቪዲዮ ዩቲዩብ ላይ ሰራለሁ። እንትኔን አስተካክላለሁ። ዩቲዩብ ጀምራለሁ። ቀጣቀጣችኋለሁ። በቃ ምንን ያጨቃጨቀኝ ዩቲዩብ ላይ እየገቡ ማስቀዘን ነው። ምንም እኮ ሌላ ምንም ነገር የለውም። በዛ ሜካፕ ላይ ጠጫዋ ውዴ። ከበዛ ለምን ጠጥተሽ አትቀንሹም ውዴ? እንደ ሐሳብ ወይ በጥብጩ
እንደሊጥ በጥብጪውና ማለት ነው እንደሊጥ በጥብጠሽ 3 ጉልቻ እንጀራ ጋግሪበት። ሳይሽ የተራብሽ ይመስላል። ፕሮፋይልሽን አየሁ እህል ያማረሽ ይመስላል። ነይ እናቴ ነይ ጠጪ ነይ ጠጪ በጥብጠሽ ውዴ። ሜካፕ በዛ ትላለች ይዞሽ ይሄድ። ሜካፕ አርቲስቶች ግን ሜካፕ ቀብተው ሰው ሲፖስቱ ዋው ገና እኮ አልጨረስኩም እኮ ነጭ ትረስት ፕሮሰስ ይልሻል። ሲያልቅ ነው ማውራት ያለብሽ። አሁን ገና እኔ የተቀባው ነው ገና መጀመሪያ ነው። ሲያልቅ አውሪ። ሁሌ እንደምቀባው ነው ተቀብቼ የሚመጣው። ምንም አዲስ ነገር የለውም። ተቃጠሉ እንድናደዱ እኮ ሊያብዱ ደግሞ አንዳንዶቹ ማለት ወላሂ ማርያምን እሷን ትመስላለች። ስማመረ እኔ እንደዚህ አይነት ሰው አይቻላ እኔ እንደዚህ አይቻላክም። እንዲህ አይነቶች ቅናተኞች አይቻላክም በህይወት ዘመኔ። በስመ አብ በጣም ነው የምትቀኑት። እግዚአብሔርን ትቀናላችሁ። እኔ በግልጽ ነው የምነግራችሁ በጣም ነው የምትቀኑት። ኧረ አምላኬ ወይ የሰው መውደድ የሰጠኝ እመቤቴ ሁሌ ተንበርክኬ ምጸልይ እግዚአብሔር ሁሌ ተንበርክኬ ምጸልይ ከትንሽ እስከ ትልቁ ከሙስሊም እስከ ክርስቲያኑ ብሔር ሳይል የሚወዱኝን አንተ ከዚህ በላይ ፍቅር ስጠኝ። ሌላ ምንም ምለው የለም። ገንዘብ አልፈልግም። መድኃኒዓለም ቢርበኝም የሆነ ቦታ ላይ ድፍት ብዬ የሆነ ነገር አሜሪካን ሀገር ውስጥ ለቃቅሜ እበላለሁ። የሰው ፍቅር ብቻ ስጠኝ። እንዴ ሊበሉኝ ነው እኮ ምግብ ችግር የለውም። መድኃኒዓለም አባቴ የሆነ ቦታ ላይ ቢርባችሁ እንኳን ማለት ነው እዚህ አሜሪካን ሀገር ላይ ዳላር ትሪ ሄጄ እንኳን የኔ ፍቅር የሆነ ልቅምቅም አድርጌ እበላለሁ። አምላኬ አሁን ካለኝ በላይ የሰው ፍቅር ጨምርልኝ። አሁን ካለኝ በላይ ይሄ ነው እነሱ ያንገበግ። በቃ አትወደዱ። እንዴት ነው ነገሩ? አትወደዱ። ምንም እኮ አሁን እኮ ገንዘብ አይደለም ሁሉ ሰው እኮ አይወደኝም። ዝም ብሎ ሰው በምክንያት ተነስታውን አንዳላያችሁም እንትና ቤት ገብታ ማን ነው ያቺ አሯን ግርግዳ ላይ መበጠብጠው ቤት ገብታ የሆነች ልጅ ያለችውን አልሰማችሁ? ቤታ የምትመስለኝ ተንኮለኛ በቃችሁ። ቤታ የምትመስለኝ ተንኮለኛ ሰው ያሰማራች ሰው የምታሰድብ ለዚህ ሁላ ሰው የምከፍል ከሆነ የማን ቱጃር ነኝ ውዴ? አያችሁ የቅናታቸው ጥግ ማለት ነው። ይሄ ሁላ ሰው ቤታ እኔ ከፍዬ መድኃኒዓለም ያሳያችሁ። ለዚህ ሁሉ ማህበረሰብ ከፍዬ እኔ ቤታ እያደራጀው ስልክ ማለት ነው። እኔ እኮ ሰገጤ አይደለሁም። ኦኬ ነገ ስትጣሉ ነገ እንትን ሲል የሚወጣ ነገር ታሪክን አልሰራም። ምን አውቀዋለሁ ማደርጋት የዋህ ሆነው ለሚወደኝ ለጥሩ ሰዎች እንጂ ለእንደናንተ አይነት መሽቁቆች ጠንቅቄ ነው ማቃችሁ። ሞኒካ አለች። ሞኒካ የኔ ፍቅር እኔና ሞኒካ ከሆነ የሰራነው ቪዲዮ ነበር ማለት ነው። የድሮ ቪዲዮ አግኝቼ ሞኒካን ካልጠላሽ ኤርትራዊ ለምን እንደምሮ የምጠራው ቆይ ላሳያችሁ። ሞኒካን እኔና አማራ ፋን ነው ያለች ቪዲዮ። ይሄ ቆየ ቪዲዮ እኮ ነው። ቆይ ፖስቷል ስቶሪ ላይ ማለት ነው። $2000 ምን $2000 ውዴ ልስጣችሁ። ወይኔ ግን እኔ ግን እግዚአብሔር እንደ ሀበሻ እኮ ምቀኛ የለም እኮ መቤቴን። እውነት ግን ገንዘብ ያለኝ ይመስላችኋል? እኔ እኮ አምላክ ያለኝን እየባረከልኝ ነው እኮ። ስለ ጅብ እኮ ስለሆናችሁ ነው እናንተ እኮ ማይባርክላችሁ። ስኩንኩን ዛሬ ያዛችሁትኝ አህመድ ይሆናል፣ ነገ ያዛችሁትኝ አህመድ ይሆናል። ለምን ብላችሁ እስኪ ራሳችሁን ጠይቁ። እስኪ ለምንድን ነው ብላችሁ ራሳችሁን። ስኩንኩን ጅብ ናችሁ፣ አታካፍሉም። ሆዳም ናችሁ፣ አትሰጡም፣ ለሰው አትሰጡም። ጅብ ናችሁ። ጌመሮች ጅብ ናችሁ። ትጫወታላችሁ፣ ትቆረጥማላችሁ። እንኳን አይደለም ለተቸገረ አብሯችሁ ለሚጫወት ራሱ ማለት ነው አትሰጡም። አንዳንድ ካልሆናችሁ በስተቀር ችጋራም ጅቦች ናችሁ። ለዛ አይበረክትላችሁም። አመቱ ሙሉ አበባ ትለምናላችሁ። እኔ እንደናንተ 5-6 አመት አበባ በጠይቅ ኖሮ ማለት ነው እዚህ ጋር አታገኙኝም። እኔ አሁን ቅርብ ጊዜ ነው መለመን የጀመርኩትኝ። እናንተን እየቧጠጥኩ ያለሁትኝ ከናንተ የተረፈውን ነው እየቧጠጥኩ ያለሁት። እኔ ቤታ 5 አመት ብለምን ኖሮ ችጋራሞች። እውነቴን ነው። ለዛ ነው ገንዘብ የማይበረክትላችሁና ተመልሳችሁ አሁንም ያሁሉ ኮይን ወርዶላችሁ ተመልሳችሁ አበባ የምትለምኑትኝ። ፋውንዴሽን ይሄኛው ኢዚ ብለር ቆይ ላሳየው። ይሄኛው ማአት ነው ብታይ፣ ማአት ነው። ረዛ እንትን ውስጥ ሁሉ አለ ማአት ነው የጨረስኩት። አካፍሉ። ጉቺ እያየች ነው። አንቺ ጉቺ ማቆጸጣለ እቺ ነጭ ቅማል ፈራሻት እንደ ወደ እያየሽኝ ከሆነ እቺ ነጭ ቅማል
ደግሞ የድሬዳዋ ሰው አይደለችም። የድሬዳዋ ሰው ነኝ ምናምን ባለው የሚባለው ከዛ ነው የመጣችው። የድሬዳዋ ሰው ነኝ ትላለች። ቅማላም እንዳንቺ ጠንጋራ ሁለት አይን ደግሞ ማናባሽ ነው የድሬዳዋ ሰው ያደርገሽ? አራም ልጅ ትኩሳር ይወዛደራር። ቅማላም ደግሞ እኔ ከዚህ ከጠነዛች ካልፈመሰች ነፍሷ ለመፈመስ ከሚጨናነቅ አሮጊት ጋር ከጨረጨሰች አሮጊት ጋር እንዳው እግዚአብሔርን አልጨቃጨቅ ብዬ እንጂ ማለት ነው። በእኔ ለምን አባቷ ትፈምሳለች? እንዴት ጉሮሮሽ እንደምዘጋው ሳይሻል ወደ ቀድሞ ማንነትሽ መልሰሽ የኔ ልጆች ሆናችሁ እሷን ደግሞ ፎሎ አድርጋችሁ ቤታ እንዲወር የምታቀብሉልኝ ካለ እናንተ ለኔ የመጨረሻችሁ ናችሁ። እግዚአብሔርን ፎሎ አድርገሻት መተሽ ቤታ ምን አይነት ሰው ናት ያት ብለሽ የምትመተሽ የምትነግሪኝ ውሸታም ነሽ። ምንም ለኔ አታስቢም። አስረግጬ የምነግራችሁ እስኪ እንደኔ አቅም ይኑርሽ። እኔ አሁን ቤታ ምን ልትል መጣች ተብሎ 9000 ሰው 8000 ሰው ቤታ ምን ልትል ነው? አንቺ በኔ እሱንም በኔ ተናንቀሽ ነው 1000 ሰው ይገባልሽ። እሱም በኔ በቤታዩ ምክንያቱም እኔና ጉቺ ደደብ ስለሆንን ሁለታችንም ደደብ ነው። ጉቺም ደደብ እኔም ደደብ ሁለታችን ቆዳ ቆረቆንዳ ስለሆንን ነው። እንዳንቺ አይነት ቦርኮ ሰው ነሽ ብለን እንትን ከሰው ጋር እንድትገናኝ ያደረግንሽ ሁለታችን ደንቆሮ ነን። ጉቺም ደንቆሮ ነሽ፣ እኔም ደንቆሮ ነኝ። ሁለታችንም ደንቆሮ ነን። አንቺን ሰው ነሽ ብለን ለካ ፌስቡክ ላይ አንዱ ሰውዬ ትልቁ ሰውዬ ሁሉ ወጥቶ ተማሩ ሲያወራ ገንዘባችሁ የት አለ የጂጂን ባላገናኛለሁ ብላ የሰበሰበችው ገንዘብ አልሰጠችውም፣ በላችሁ። አሁንም በዚህ ሴትዮ መታ የቤታ እናት ናት። የቤታ እናት ብላችሁ የምታወጡ ካላችሁ እጃችሁን ይቁረጠው መድኃኒዓለም። እየነገርኳችሁ ተበልታችሁ መጣችሁ አፋችሁን እዚህ እንዳትከፍቱ። እኔ እናቴ ወጣ ምትለምን እናት የለኝም። ብትኖረኝ ማለት ነው አከብዬ ተፋባታለሁ። ውጭ ምትለምን እናት ብትኖረኝ በስመ አብ ወልድ መንፈስ ቅዱስ። ልመና እኔ ኃጢአት ነው ወይ ልመና እኔ ንቀት ነው እያልኩ ድህነት ንቀት ነው እያልኩ አይደለም። ግን እኔ እያለሁ አባቴ እያለ ልጅ 6 ልጅ እያላት እግዚአብሔር ያሳያችሁ ማዘሬ 6 ልጅ እያለ ምን እያለ እንደዚህ አይነት እናት ኖሮኝ ወጣ ምትለምን ከሆነ ረግጬ ነው ማስቀምጣት። ረግጬ አንቺ ወራዳ ዘረ ወራዳ ነው ማለት እንዲህ አይነት እናት ብትኖረኝ ዘረ ወራዳ። እኔ እንደ ለማኝ እናት የለኝም። በስመ አብ መንፈስ ቅዱስ። ወጣ እንደዚህ አንድ ፍሪጅ ነው ያለኝ የሚበላው ያጣ ሰው አለ። አንቺማ ፍሪጅ አለ ሽጪዋል ማማዬ ሽጪ እናትዬ ሽጪውና የሌለሽን ስልክ አሟይበት። በቀን የሰው ልጅ እኮ ማለት ነው መብላት ያቃተዋል። አንቺ አንድ ፍሪጅ ብቻ ነው ያለኝ ትያለሽ። እዛ ፍሪጅ ውስጥ ገብቶ ነበር እድሜ ዘላለምሽን አድርቆ ማስቀመጥ። አንድ ፍሪጅ ነው ያለኝ። እሱን የሌለው እኮ ስንት ኢትዮጵያዊ ያለ የተቸገረ አላየሽም? እኛ የምንረዳቸው እነ ሀቢባ ይዘው የሚመተሙ ስንት መነሳት ያቃታቸው ለሽንታቸው መነሳት ያቃታቸው ከአልጋ ላይ በ5 በ6 ሰው ታቅፈው የሚነሱ አንድ ፍሪጅ ብቻ ነው ያለኝ። እዛ ነበር አንቺ ማድረቅ በሮዶ ቤት ቀጥቶ ነበረ ቂጥሽ ዳቦሽ ምን ሳይቀር ነበር ድርቅርቅ